እኔ በጣም ሁሌ ጥያቄ የሚፈጥርብኝ ነገር እቃም ስንገዛ እቃም ስንጭን የሆነ ነገር ብቻ እንፈልግ ይሄን የመሰለ እቃ ገዝታችሁ እንደዚህ ሆናችሁ ዶላር ጨምሯል ወዘተ የመሳሰሉ ነገሮች በጣም ነው የሚገርሙኝ ማለት ነው። ለራሴ በተለይ እቃ ከኢትዮጵያ ወደ ካለንበት ሀገር ወደ ኢትዮጵያ እቃ ስንጭን ያለው ቀረጥ ያለው አንዳንዱ ነገር ብዙ ነገሮች ዋጋ ያስከፍሩናል። ከዛም አልፎ ራሱ በሀገራችን ላይ ገዝተን እንኳን ወደምንፈልግበት ሀገር እንኳን ለመጫን በጣም ነው የሚገርመኝ። አንዳንድ ጊዜ ሰዎች የውጫችሁን አይተው ውስጣችሁ ግን ምን እንዳለ ምን እንደምታስቡ ምን እንዳጋጠማችሁ ምን እንዳሳለፋችሁ ምንም ነገር ላያውቁ ይችላሉ። እኔ ብዙ ጊዜ ምንድነው በተለይ እቃም ስንጠይቅ በተለይ ማለት ነው እስኪ ውጭ ሀገር ሆናችሁ ኢትዮጵያ እቃ ጠይቁ። በቃ ኪሳራቸውን በሙሉ በእናንተ ላይ ማካካስ ይፈልጋሉ። የእነሱን ኪሳራ በእናንተ ላይ ማካካስ ይፈልጋሉ ብዙዎቹ ማለት ነው። ብዙዎቹ ነጋዴዎች ለምን ጀበና አትገዙም? ለምን ሽንኩርት አትገዙም? ለምን እንደው ስኒ አትገዙም? በእናንተ ጠይቁ፣ ብቻ እዚሁ ናችሁ ጠይቁ። እንደው ስኒም ጠይቁ፣ ዋጋው እዛ ላይ ነው የሚያደርጉባችሁ። ለምን እንደሆነ አላቅም። ሰላም እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት እቃዬን ጭኛለሁና እቃዬን ስንት እንደጫንኩት እነግራችኋለሁኝ። በዚህ አጋጣሚ ቻናሌን ሰብስክራይብ የምታደርጉኝ እንዲሁም ደግሞ አዲስ ከሆናችሁ ለቤቴ ሰብስክራይብ ላይክ በማድረግ ቪዲዮውን ጀምሩት። ሁላችሁንም አመሰግናለሁኝ። ዛሬ እንግዲህ ያው እንዳልኳችሁ እቃዬን በሙሉ አዲስ አበባ ነበረ የገዛሁትና እያንዳንዱ እቃ ነግሬያችኋለሁ ዋጋውን ማለት ነው። ድጋሚም የምትጠይቁ ጥያቄ ካለ የምትፈልጉት ነገር ካለ ጠይቁኝ፣ እነግራችኋለሁኝ። ምንም ችግር የለብኝም። አንዳንድ ጊዜ ቪዲዮ ከሰራው የሆነ ቪዲዮ እኔ ለቅቄ የሆነ ሰው መልስ ጥያቄ ከጠየቀኝ ቪዲዮ እስከ ፖስትኩ ድረስ ቪዲዮ እስከለቀኩ ድረስ የሆነ ሰው መጥፎም ኮሜንት ሊሆን ይችላል፣ ጥሩ ኮሜንትም ሊሆን ይችላል። የመቀበል ግዴታ የኔ ነው። ምክንያቱም መጥፎውንም ጥሩውንም መቀበል አለባችሁ። አይታችሁ መጥፎውን አይታችሁ በማለፍ ጥሩን ጥያቄ ደግሞ በበጎ በመልካምነት በጥሩ አስተሳሰብ በመመለስ ግዴታ ነው እና ቪዲዮ ስትፖስቱ ከዛ አንጻር የምትጠይቁኝ ነገር ካለ ጠይቁኝ። ግን ምንድነው እኔ ቀድሜ ያዘዝኩት እቃ አሁን ይጨምራል። አሁን ያኔ 65,000 ብር የገዛሁት እቃ 70,000 ብር ብላችሁ ያዙት። ለምን እኔ ሰላየሁት ከአንድ ወር በፊት የጠየኳቸው እቃዎች አሁን በቀደም ስገዛ እያንዳንዷ ጨምራለች። ከዛ አንጻር ያው እኔ በነገርኳችሁ ሳይሆን ሙሉዓለም ይሄን ያህል ብላለችና ይሄን ያህል ነው ማለት አትችሉም። ለምን በየቀኑ ነው እቃ ዋጋ እየጨመረ ያለውና ግን እንደኔ መግዛት ላሰባችሁ እቃ መግዛት ለፈለጋችሁ እቃ ማማራት ለቤታችሁ የፈለጋችሁ ካላችሁ ካሁኑኑ ብትገዙ መልካም ነው ብዬ አስባለሁ። ግን ሰው ካላችሁ ነው። ሰው ከሌላችሁ ብራችሁ ከእናንተ ጋር ይቀመጥ። ኢትዮጵያ ስትሄዱ ዘግዝራችሁ ትገዛላችሁ። ይህንን ነው የምለው። ሌላው እንግዲህ ዛሬ ልነጋችሁ እየፈለግኩት በነገራችን ላይ የዛሬው ቪዲዮ የሚሆነው እቃዬን እንግዲህ እግዚአብሔር የተመሰገነ ይሁን በሰላም መድረሱንም ቪዲዮ ሰራላችኋለሁ። ገና አልደረሰም። ያው ወሎ ስለሆነ በየመንገዱ እያረፈ ስለሆነ ሹፌሩ የሚሄደው እግዚአብሔር ከፈቀደ ዛሬ ይገባል፣ አለበለዚያ ነገ ይገባል እና ከባድ ነው። በተለይ አዲስ አበባ ላይ እቃ መጫን ወደ ክፍለ ሀገር በጣም ከባድ ነው። በአንድ ቀን አትገቡም እና እግዚአብሔር ይመስገን በጣም አሳስቦ ነበር። ቢያንስ ግማሽ መንገድ ደርሷል። እግዚአብሔር የተመሰገነ። ብዙ ነገር ታስባላችሁ፣ ሰው ናችሁና በየመንገዱ ምን ያጋጥመው ይሆን ምናምን ብዙ ነገር እና ከዛ በስተጎን እቃዬን ከመጫናችን በፊት የገጠመንን ልንገራችሁ እና በእርግጥ እኔ እግዚአብሔር ይመስገን ሁሌ እምላችኋለሁ። እኔ እግዚአብሔር ሰው ሰጠኝ ነው። በፊትም ቤተሰቦቼ አሁንም ደግሞ እንግዲህ የኔ የምለው ሰው በጣም ጠንካራ ጎበዝ ጀግና ስለሆነ በሱ ላይ እግዚአብሔር ይመስገን ተጋግዘን ከዚህ ደርሰናል እና የነገን ነገ ነው፣ የዛሬን ብቻ ነው እኔ ማመሰግን የምችለው። የነገን ፈጣሪ ያውቃል። አንዳንድ ጊዜ ፍቅርም ይሁን ምንም ይሁን በርቀትም ሁናችሁ ካማረ ቆንጆ ከሆነ አቀራረባችሁ ከዛ ደግሞ ኢትዮጵያ ስትሄዱ መኖር አይከብዳችሁም እና እኔ ደግሞ እግዚአብሔር ይመስገን እኔ እንጃ አንዳንድ ጊዜ ራሱ በቃ ባሌ መሆኑን አራሳውና በቃ የሆነ ወንድሜ ያህል ነው የሚሰማኝ። በቃ በጣም ነው እንትን ጸባዬ በጣም አስቸጋሪ ሰው ነውና
አባቴም ይመስለኛል ወንድሜም ይመስለኛል። እና ለምን አንዳንድ ጊዜ የኔ የምትሏቸውን ሰዎች ነው አይደል የምትጮሁባቸው። አሁን እህቴን ብጮህባት ምን ብላት ጥራኛ አትሄድም። ስጋዬ ናት፣ ደሜ ናት፣ የእናቴ ልጅ ናት፣ የአባቴ ልጅ ናት። ሶ ከዛ አንጻር ነው የማስበው። እና እሱንም በቃ በጣም ነበረ በጣም እኔ ደግሞ የሆነ ነገር እንደዚህ ላደርግ ነው ሲለኝ ያችን ነገር ከየት እንደደረሰች ከምን እንደደረሰች ማወቅ ፈልጋለሁ። ያን ሁሉ በቃ ከነ ጸባይ ችሎ ብቻ እግዚአብሔር ይመስገን ሁሉን ነገር አስተካክሎ አስጭኖ ወደ ክፍለ ሀገር እየሄዱ ነው ማለት ነው። ያው ወርዳያ ማለት ነው። እና እቃውን ስንጭን የገጠመን ነገር ልንገራችሁ። ያው መኪና በጣም አተን ነበረ። ከ2 ወር በፊት የተነጋገርነው ሰው ነበረ እቃ ለመጫን ይሄ ያለኝ ብዬ ተናገር ነበረ። የልብስ ማሽን፣ ፍሪጅ፣ አርጋ፣ ቁምሳጥን፣ ሶፋ፣ የምግብ ጠረጴዛ እና የሽንት ቤት እቃዎች፣ የሻወር ቤት እቃዎች እና የእቃ ማጠቢያ ይሄ የኩሽና የእቃ ማጠቢያ አለ እሱ፣ መብራት፣ የውስጥ በር በጣም ብዙ እቃ ነው። የጫማ መደርደሪያ ሰው ያን ሁሉ እቃ ተነጋግረን ነበረ እና ያ ደግሞ በጥሩ ዋጋ ነበር። 30 ሺህ ብር እጭንላችኋለሁ ብሎን ነበረ። ከዚህ በፊትም እግዚአብሔር ይስጠውና ሰራሚክ ከአዲስ አበባ ኮምቦልቻ ነበር ከአዲስ አበባ ወርዳያ ድረስ የጫነልን እሱ ነበር እና በጣም ነበረ። አንድ እንኳን ሰራሚክ ሳትሰበር ነበረ የወሰደልን ማለት ይቻላል። እና በጣም ምርጥ ሰው ነውና ያ ሰውዬ በሆነ አጋጣሚ ብቻ የሆነ ችግር ውስጥ ገብቷል አሁን ላይ ማለት ነው። ፈጣሪ እሱ ይሁነው። እኛ አላወቅንም። ወረዲቃችን አልቆ ምን ብሎ ልንጭን ስንል ያው እሱ አስቸጋሪ ሁኔታ ውስጥ እንዳለ ሰማን። ከዛ በኋላ በቃ መኪና ስንፈልግ መኪና ያው እሱ ሄዶ መርካቶ ሄዶ ምናምን በጣም በብዙ ውጣ ውረድ መኪና ቢያገኝም ነገር ግን ጥያቄያቸው ምንድነው እቃውን ሲያዩ ይሄ እቃ አለኝ ምናምን ብሎ ሲያሳያቸው ወይም ደግሞ እስቲ መኪናው ራሱ እቃውን እሱ መነገራችን ላይ መኪናዎቹ እናንተ ለምሳሌ ሶፋ መገናኛ ከሆነ ያሰራችሁት ያ መኪና መጥቶ መገናኛ አይጭንላችሁም። ወይም ደግሞ የሆነ ቦታ እቃ ካዘዛችሁ ያንን እቃ እየወሰዳችሁ የምትሰበስቡት እዛ መኪናው የሚጭንበት ቦታ ነው የምታስቀምጡት እንጂ መኪናው እየዞረ አይሰበስብላችሁም። እኔ የመሰለኝ እንደዛ ነበረ። ለምሳሌ መኪናውን ሂጄ ተነጋግሬ ሂሳቡን ማለት ሂሳብ ተነጋገን ከጨረስን በኋላ ወረዲ ሰውየው እየዞረ የሚሰበስብ ነበር የመሰለኝ፣ እየሄደ የሚጭን ነበር የመሰለኝ። ግን እንደዛ አይደለም። ግን ያው ቢሆን ግን ሁሉም ነገር አለፈ። ድካሙም አንዳንድ ጊዜ መርካሟን ፍሬ ጥሩዋን ፍሬ ለማግኘት እሾዋን ማለፍ አለብን። ጥሩ ነገር ለማግኘት ያንን ውጣ ውረዱ ማረፍ አለብን። እንደዛ ስለሆነ ፈጣሪ ይመስገን። ብቻ ምን አለፋችሁ ከዛ ሶፋውን ምናምን እሱ ነው ባለቤቴ ነው እየጫነ ምን እያለ እዛ መኪናው ቦታ ድረስ ያደረሰው። ለምሳሌ መገናኛ ከሆነ አንዱ እቃ ከመገናኛ ይወስዳል። ከዛ በቃ ካለበት ሰብስቦ የጫነው እሱ ነው። ከዛ ግን እቃውን ሲያዩ ሹፌሮቹ ምናምን በቃ 80 ሺህ ብር 100 ሺህ ብር ከዛ በላይ የሚጠይቁት አለ እንዴ። እኔ እኮ ለምንድነው ማለት በቃ 80 ሺህ ብር ምናምን ሲባል እናንተ ይሄንን ዘመናዊ ሶፋ አሰርታችሁ ዘመናዊ ቁም ሳጥን ገዝታችሁ ይሄን ሁሉ እቃ በውድ ገዝታ እንዴት ነው ለኛ 80 ሺህ ብር 90 ሺህ ብር መክፈል የሚያቀትህ? በቃ እቃውን እያዩ ማለት ነው። እቃውን እያዩ በጣም ነው የገረመው እሱ ራሱና ይሄንን የባቅ ኑሮ ለምሳሌ የልብስ ማጠቢያው ማሽን፣ ፍሪጁ፣ አልጋ፣ ቁም ሳጥኑ ችግር የለውም እዛው ያለሁበት ሀገር ይሰራ ነበረ። ግን ያው እነሱ እቃዎቹን ምናምን ከወርዳያ ስለሚወስዱ ትራንስፖርቱንም ድካማቸውን ሁሉን ነገር አስበው ከእናንተ 20 ሺህ 30 ሺህ ማትረፍ ይፈልጋሉ። ለምሳሌ ባላችሁበት አካባቢ ለምን ሁሉም ነገር ከአዲስ አበባ ስለሚሄድ ማለት ነው። እና ከዛ አንጻር እኛ እንደዛ ነበር ያሰብነው እንጂ ይሄን ያህል የምናውቀው ሰው ስላለ እሱ ይጭንልና ብረን አስበን ነበረ። እሱም ያው አልሆነም አልቻለም። ግን ሌሎቹ በቃ 90 ሺህ ብር 80 ሺህ ብር ምናምን የሚሉት ማለት ነው። ከዛ ለምንድን ነው ሲባል እቃውን እያዩ እናንተ ይሄን የመሰለ እቃ አሰርታችሁ ሶፋው በተለይ ደግሞ ሶፋውን እያዩ አለ በቃ ጭራሽ አንችልም በቃ ይሄን ያህል ብር 110 ሺህ ብር 100 ሺህ ብር የሚጠይቁት አለ። ከዛ መጨረሻ ላይ በጣም ተስፋ ቆይ በጣም እኔ ራሴ ተናድጄ ነበረ መኪና በማጣታችን ማለት ነው። ከዛ በቃ መጨረሻ ላይ እኔ ራሴ በቃ አንዳንዴ ታስፋላችሁ እንዴ በቃ እኔ አሁን መኪና ብናጣ ያለን አማራጭ መሸጥ ነው እንግዲህ እቃችንን፣ ሌላ ምን ይባላል? ምክንያቱም ከእቃው በላይ አሁን ለምሳሌ እንግዲህ 80 ሺህ ብር በጣም ብዙ ነው እቃ ለመጫን።
እቃ ለመጨረሻም እንደው 50 ሺህ 60 ሺህ እንኳን ቢሉ ችግር የለውም 90 ሺህ 100 ሺህ ከዛ በላይ ነው የሚጠይቁት አለቃ ማለት ነው። ከዛ በቃ እኔ አሁን ግራ የገባኝ ለምን በቃ እኛ እዚህ ጋር ለፍተን መከራችንን አይተን ብዙ ውጣ ውረድ አይተን ያንን እቃ እንደገዛን ነው እነሱ አያውቁም። በቃ ይሄ ከዛፍ ላይ ሸምጥጠን እንዳሰራን ነው የሚመስላቸው እና በጣም ገረመኝ። ለምንድን ነው ይሄን ነገር ልነግራችሁ የፈለኩት? ብዙ ጊዜ እቃ ኦንላይን ራሱ ስታዙ በቃ ይሄን ያህል ብር ነው የሚጠይቋችሁና እስቲ ለምን ስኒ አታዙም? ለምን ቡና አታዙም? ለምን ጀበና አታዙም? ነጋዴዎች ኢትዮጵያ ያሉ ነጋዴዎች ኪሳራቸውን በእናንተ ነው ማካካስ የሚፈልጉት። እመቤቴን ነው የምላችሁ በእናንተ ማለት ነው። አሁን እኛ ይሄንን እቃ ለመግዛት ስንት ዓመት ይፍጅብን፣ ስንት ወር ይፍጅብን፣ ከየት እናምጣው፣ እንዴት እንግዛው ሳያውቁ እቃውን ብቻ እያዩ እንዴ ይሄን እቃ ገዝታችሁ ይሄን የመሰለ እቃ ገዝታ እንዴት ነው ለእኛ ትራንስፖርት ያጣኸው? አስቡት። ውስጣችን እኮ አያውቅም። ባንካችን ውስጥ ስንት ብር እንዳለ አያውቁም እነሱ። ግን አንዳንዴ ኢትዮጵያ ውስጥ ምንድነው እኛ ሀገር በተለይ አበሻ ባለባበስ በውጭ የሚገምቱን ሰዎች አሉና ይሄ ነገር እኔ ሁሌ ያናድረኛል። እግዚአብሔር ነው የምላቸው። እኔ ፈጣሪ በሰላም በቃ ይግባ እንጂ በጣም የተናደድኩት ከዚህ በኋላ እኔ እንጃ ባለሁበት ሀገር ከዚህ በኋላ ሲጀምር በቃኝ። እቃዬንም ገዝቻለሁ። ግን እኔ እንጃ ከምንም በላይ እኔ የሚያናደኝ ይሄ ብቻ አይደለም። ሻንጣ ራሱ ከአዲስ አበባ ወደ ክፍለ ሀገር ስንሄድ ከሻንጣ አቅም እንኳን ያስከፍሉናል። ለምሳሌ አንድ ሻንጣ ግድ ነው 23 ሻንጣ 23 ኪሎ ሻንጣ አሁን በእነዚህ በሰራን ባሶች ምናምን ገደብ አለው። 23 24 ኪሎ ችግር የለውም ነፃ ነው የምታሳልፉት። ከዛ በላይ ሻንጣ ያዙ በጣም ነው የሚያስከፍሏችሁ። በቃ 700 ወይም 800 900 ነው የሚሏችሁ ለአንድ ሻንጣ እንግዲህ በመኪና ማለት ነው። በየትኛውም ነገር ብቻ የሆነች ነገር ያዙ። እናንተን የሆነ ነገር ለወጥ ብላችሁ ፊታችን ይናገራል መሰለኝ ከውጭ ነው የመጡት ብለው ማለት ነው። ልብሳችን ይሁን ይችላል አላውቅም። እኔ ፊታችን ይሁን አነጋገራችን ይሁን እኔ እንደውም ብዙ ጊዜ አነጋገሬ እግዚአብሔር ይመስገን እዚህም ኢትዮጵያም ሲሄድ አንድ ነው አነጋገሬ አይቀየርም። ይቅርታ አድርጉልኝና ማለት ነው። ግን ምንድነው በቃ ገና ሲያዩን ሻንጣ ራሱ ከሻንጣ አቅም ራሱ ከአዲስ አበባ ሲሄድ እኔ ወደ ክፍለ ሀገር የሚጠይቁኝ ጥያቄ እንደውም እኔ አንዳንድ ጊዜ ከእህቴ ጋር በፊት አሁን ሲሄድ ከእህቴ ጋር ምናምን ክፍለ ሀገር ሲሄድ እሷ ናት ሻንጣ የምትከፍለው እሷ የምታስመዝነው። እኔ አላቃትም እንደዚህ ጎን ለጎን ሆነ ወይ አንዳንድ ጊዜ እንደውም አንቺ እስኪ እንትን በያላታለሁ። ለምን እኛን ሲያዩ በጣም ነው የሚገርም። በተለይ ራሱ እንዴት ነው ከከተማ ኑራችሁ ገጠር ስትሄዱ ገበያ ስትሄዱ ነጋዴዎች እናንተን ሲያዩ ከአባታችሁ ጋር ከቤተሰብ ጋር ስትሄዱ ከአዲስ አበባ ብር ዝቃችሁ የምትሄዱ ነው የሚመስላቸው። እና ይሄ አመለካከት ይሄ አስተሳሰብ መቼ እንደሚቀየር ባላውቅም እኔ ግን እግዚአብሔር ይመስገን እቃዬ ተጭኖልኛል። ነገር ግን እቃዬን በመጨረሻም እግዚአብሔር የተመሰገነ ይሁን ሰውየው የሆነ አንድ ሰው በስተመጨረሻም አገኘን። እሱ 50 ሺህ ብር አለን። ግን እሱ ተከራክሮ 38 ሺህ ብር ያው 40 ሺህ ብር በሉት 40 ሺህ ብር እቃዬ ተጭኗል። አሁን ደግሞ እንግዲህ ወይ ዛሬ ወይ ነገ ይገባል ተብሏል። እቃዬን ከገባ በኋላም ቪዲዮ ሰራላችኋለሁ ሰላም መግባቱን እና ያለው ውጣ ውረድ ያለው ድካም ልነግራችሁ አልችልም። እኔ ግን በጣም ይገረመኝ ያለው ይሄ አስተሳሰባቸው እቃ እያዩ እኛን እያዩ ልብሳችንን እያዩ እኔ ይሄ እቃ ብቻ አይደለም። በእርግጥ እቃው ብዙ ነው፣ የተጫነው እቃ ብዙ ቢሆንም ከዚህ ከእቃው አንጻር ግን ሰዎች የሚገምቱት ነገር ከዚህ ስትሄዱ ሻንጣ ይሄን ያህል ትከፍያለሽ፣ ውስጡ ወርቅ የደበቅን ነው የሚመስላቸው፣ ውስጡ ዳይመንድ ያለ ነው የሚመስላቸው። በቃ ትከፍያለሽ ይሄን ያህል ብር በጣም ነው። እኔ የዛሬ አመት ነው ኢትዮጵያ ሄድኩትና 2017 ኢትዮጵያ ሲሄድ እኔ ያው ካንዴ ሁሌም ስለሚያጋጥመኝ ሻንጣ ቀንሳለሁ። በቃ መጨቃጨቅ እያስጠላኝ ወይም ደግሞ እኔ አንዳንዴ በማዳበሪያ ሁሉ ሊያዝ እላለሁኝ። ሻንጣውን እያዩት ስለሚሉ በማዳበሪያ ሊያዘው እላለሁኝ አንዳንዴ ማለት ነው። አንዲት እህታችን ከሳውዲ ነው የመጣችው። ማርያምን 3 ሻንጣ ነው የያዘችው። ለሁለቱ ሻንጣ 3000 ብር ትከፍያለሽ አላት። የዛሬ አመት ማለት ነው 3000 ብር ለሁለት ሻንጣ። ከዛ እኔ ተከራከርኩኝ። ለምን አልኩት። በቃ ለምንድን ነው ውስጡ ምን እንዳለው አውቃ ነው 3000 ብር የምትለው? በጣም እኔ ደግሞ በቃ አሳዘነች ልጅቷ በቃ ተከራከራ 2000 ብር ጫነላት። ከዛ በኋላ የኔ ተራ ሲደርስ የኔን ደግሞ እንግዲህ አንድ ሻንጣ ነው ያዝኩት። ከዛ 2 ሻንጣ ነው ያዝኩት። አንደኛውን ሻንጣ 800 ትከፍያለሽ አለኝ። ለምን 800 ብር የምከፍልህ?
500 ልክፈል ስለው ለሷ ስትከራከር ያልነበር እስኪ እሷ ላንቺ ትከራከርልሽ አለኝ። ከዛ እሺ አስገባው ብዬ በኋላ ከሄድኩ በኋላ ሂሳብ ሲለኝ ግማሽ መንገድ ላይ ኖ 500 ነው የምከፍል ብዬ 500 ብር እሺ አስገባው አልኩት። ገባ። ከገባ ሂሳብ ሲቀበረኝ የዕቃ ሲለኝ 500 ቆጥሬ ሰጠሁት። ከዛ ክፈይ ሲለኝ አልከፍልም አልኩት። ለምን 8000 የምከፍለው አልኩት። እቃው ራሱ 800 ብር አያወጣም። ለምንድን ነው የምከፍለው? ከዛ በዛ ተጨቃጭቀን ሁሌ እኔ ሲሄድ ጭቅጭቅ ነው በቃ ጭቅጭቅ። ይሄ እንኳን ሶፋና እንትን አይተው ይሄ በኖርማል በህዝብ መኪና እንኳን ስትሄዱ ለአንድ ሻንጣ ስንት እንደሚያስከፍሏችሁ በቃ የደረሰባችሁ ታውቁታላችሁ። በቃ ፊታችንን፣ መልካችንን፣ ልብሳችንን አይዶን ምናችንን አይተው ገንዘብ አላቸው ብለው ደግሞ እኮ እንደሚያስቡት ለምሳሌ ገንዘብ አላ ብለው እንደሚያስቡት ገንዘብ ቢኖርን እኮ ችግር የለውም። ግን ችግሩ ገንዘብ የለንም።